ክሊክ ክሊክ ኦን ክሊክ የቻናል ቸሙሃ ልክ ሰላም ጤና ይስጥልኝ ክብራትና ክብራን የአውራ ክሊክ ቤተሰቦች እንደምን አላችሁ? እኔ ኃይለ ማርያም አበበ ነኝ። ይህ ደግሞ የእናንተ አውራ ክሊክ ነው። እንደተለመደው እንግዲህ ዛሬም በቻናላችን አዲስ ነገር ይዤላችሁ መጥቻለሁ። በዛሬው ትምህርታችን የምናየው ለምንድነው ሰብስክራይበር የሚቀንስብን፣ ለምንድነው ዋች አወር የሚቀንስብን የሚሉት ሐሳቦች ላይ እንወያያለን። በዛሬ ቪዲዮአችን እንግዲህ እንደተለመደው ሰሞኑን በጣም ብዙ ሰዓት ይቀንሳል፣ ብዙ ሰብስክራይበር ይቀንሳል። ይሄ ለምን ሆነ የሚለውን ከነ ምክንያቱና ከነ መፍትሄው ይዤላችሁ መጥቻለሁ። እንግዲህ ክብራትና ክብራን የአውራ ክሊክ ቤተሰቦች ለቻናላችን እንግዳ ከሆናችሁ ሰብስክራይብ እንድታደርጉ ከአክብሮት ጋር ጠይቃለሁ። የቻናላችን ቤተሰቦች ደግሞ ሼር፣ ላይክ እና ኮሜንት እያደረጋችሁ ሐሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድታስቀምጡልኝ ከአክብሮት ጋር ጠይቃለሁ። በዛሬ ትምህርታችን ለምን ሰብስክራይበር ይቀንሳል፣ ለምን ዋች አወር ይቀንሳል የሚሉትንና ሌሎች በማወቅም ሆነ ባለማወቅ የምንሰራቸውን ስህተቶች ከዩቲዩብ ሕግ አኳያ እዚህ ላይ እንማማራለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። ወደ ትምህርቱ እንለፍ። እንግዲህ እንደምታዩት ሰሞኑን በጣም ሰዓት ይቀንሳል፣ በጣም ሰብስክራይበር ይቀንሳል፣ ወይም አንዳንድ ጊዜ ሰዓታችሁ አይጨምርም ወይም አይቀንስም፣ ሰብስክራይበራችሁም እንደዛ ማለት ነው። ይህ ለምንድነው የሆነበት የሚለውን ነገር ከመናገር በፊት አሁን ዩቲዩብ እየሰራበትን ያለበትን መንገድ ልታቁ ግድ ይላችኋል ማለት ነው። ዩቲዩብ በነበረበት መንገድ አይደለም እየሰራ ያለው። ዩቲዩበሩ የሚጠቀምባቸውን አማራጮች ከማስፋት ባሻገር ደግሞ አዳዲስ ህጎችን፣ አዳዲስ አሰራሮችን የዩቲዩብን ፕላትፎርም ሊጠቅም የሚችሉ ለተጠቃሚውም ሆነ ለዩቲዩበሩ ሊጠቅሙ የሚችሉ ነገሮችን ዘወትር አፕዴት እያደረገ ወይም እያሻሻለ ያመጣል። ግን ብዙዎቻችን ምን ተለወጠ፣ ምን አዳዲስ ነገር መጣ የሚለውን እየተረዳ ነው አይደለም ማለት ነው። ስለዚህ መጀመሪያ ዩቲዩብ አሁን ላይ እንዴት እየሰራ ነው የሚለውን ላሳያችሁ። ለምሳሌ እችኛዋን ጽሁፍ ተመልከቷት። በቅርብ ጊዜ የለቀቁት ቪዲዮ ነው። እንደምታዩት የተለያዩ ኮሜንቶች እዚህ ጋር ይታያሉ። ግን እዚህ ከላይ የምታዩት በቀይ ሆኖ የምታዩት ነገር ደግሞ ምን ይላል? የዩቲዩብ ሳመሪ ነው ማለት ነው። ይሄ ዩቲዩብ በኤአይ በመታገዝ ወይም በአርቲፊሻል ኢንተለጀንስ በመታገዝ በቪዲዮ ስር የተሰጡትን ኮሜንቶች፣ ሐሳቦች፣ አስተያየቶችን ጠቅለል በማድረግ ለእኔ ይነግረኛል ማለት ነው። ማን ምን አለ እያንዳንዱ ሰው የሚተረጉመው አብዛኛው ሰው ስለዚህ ቪዲዮ ምን አለ፣ አብዛኛው ሰው ምን መስተካከል አለበት የሚለውን ነገር ምን አለ፣ ለአቅራቢው ይህንን ቪዲዮ ለሰራው ሰውዬስ ምን አይነት አስተያየት ሰጡት የሚሉትን በኤአይ በመታገዝ አሳጥሮ ግልጽ በሆነ ቋንቋ እንዲያስቀምጥልናል ማለት ነው። እንግዲህ ተመልከቱ፣ የተጻፈው አብዛኛው ቋንቋ የተጻፈው በአማርኛ ነው። ነገር ግን ያንን አማርኛውን ተርጉሞ ተረድቶት ምን እያንዳንዱ ኮመንት የሚያደርገው ሰው በምን አይነት ነገር ኮመንት እንዳደረገ ስለምን ሐሳብ አስተያየት እንደሰጠ ጠቅሎ በሶስት ካታጎሪ አስቀምጦታል ማለት ነው። እንግዲህ ይህንን ማድረግ ከቻለ ይህ በጣም ወሳኝ የሆነበት ነገር ምንድነው? ዩቲዩበሩ የተሰጠውን ኮመንት ሰብሰብ ተደርጎ እንዲረዳው ለማድረግ ነው። ነገር ግን እኛም መረዳት ያለብን ነገር በዩቲዩብ ፕላትፎርም ላይ በአሁን ሰዓት በምንሰራበት ጊዜ ጄሚናይ ኤአይን በመጠቀም እያንዳንዱ እንቅስቃሴያችንን፣ እያንዳንዱ ድርጊታችንን ዩቲዩብ እየተከታተለ ይገኛል ማለት ነው። ለምሳሌ እኔ እዚህ ላይ ሆኜ የማወራው ነገሮች ከዩቲዩብ ሕግ አንጻር ይታያሉ ማለት ነው። ቪዲዮ በለቀቅንበት ሰዓት እያንዳንዷ ነገር ንግግራችንን፣ ጽሁፋችንን እየተረጎመ ይረዳዋል ማለት ነው። እንግዲህ እዚህ ጋር ነው ትልቁ ጨዋታ ያለው። ሰዓት የሚቀንስበት ምክንያት፣ ሰብስክራይበር የሚቀንስበት ምክንያት፣ አንዳንዴም ደግሞ ቪዲዮአችን እንዳይታይ የሚደረግበት፣ እንዳይታይ ስላችሁ እይታ ሊኖረው ይችላል፣ ግን የምንጠብቀውን ያህል ከዚህ በፊት ይታዩልን ከነበሩበት አንጻር የማይታዩባቸውን ምክንያቶች የምንፈጥረው እኛ ራሳችን ነው። ይሄ ምን ማለት ነው የሚለውን ላብራራላችሁ። በአራት ነገሮች ከፋፍዬ አስረዳችኋለሁ ማለት ነው። እንደምታውቁት ዩቲዩብ የሚከለክላቸው ላይቭም ሆነ ቪዲዮም ላይ ሆነን የሚከለክላቸው ብዙ የተለያዩ ነገሮች አሉ። ከነዚህ ውስጥ አንዱ ከዚህ በፊት ስለ ዲሴፕቲቭ አክቲቪቲ ነግሬያችኋለሁ፣ ስለ ስፓም ነግሬያችኋለሁ። ዛሬ ትኩረቴን አድርጌ የምነግራችሁ ስፓም እና ዲሴፕቲቭ አክቲቪቲ ስለሚባሉት የተለያዩ ነገሮች አስረዳችኋለሁ። ብዙ ዩቲዩበሮች በጣም ያልተረዱት፣ በተለይ በጀማሪ በመካከለኛ ያሉ ዩቲዩበሮች ያልተረዱት ላይቭ ላይ ሆነው ሰዓት እኔም ማጫወትልሃለሁ አንተም ማጫወትልኝ ቪዲዮ ክፈትልኝ ይባላል። ይሄ በዩቲዩብ ሕግ በጣም ስህተት ነው። እዛ ጋር ሆነን የምንናገረው ነገር ዩቲዩብ ይረዳዋል፣ ይገነዘበዋል፣ ሕጉም ደግሞ ይከለክላል። ስለዚህ እኔ አንድ ቪዲዮ አጫውትልኝ ብዬ በተናገርኩ ቁጥር ትክክለኛ አይደለም። ሰው ራሱ ፈቅዶ እንጂ እኔ አጫውትልሃል አንተ አጫውትልኝ እየተባለ የሚደረግ ነገር የሚገኘው ሰዓት
ዲሴፕቲቭ አክቲቪቲ ነው ማለት ነው። በማጭበርበር ሰዓትን ለማግኘት ሰዓቶችን በማጫወት ቪዲዮችን እየከፈቱ በማጫወት የሚደረጉ እንቅስቃሴዎች የራስን ቪዲዮ ሊሆን ይችላል ወይም ደግሞ ሰዎችን እንዲያደርግላችኋለሁ አጫውቱልኝ እናንተም አጫውቱልኝ እኔም ቪዲዮ ላጫውታላችሁ የሚለው ህግ በዩቲዩብ የተከለከለ ነው። ብዙ ሰው ግን ላይቭ ላይ ቁጭ ብሎ ሰዓቴን አጫውቱልኝ ቪዲዮ ይዩልኝ ቪዲዮ አይልሻለሁ እንታይ የሚሉ ነገሮች እነዚህ ነገሮች በአሁኑ ሰዓት ላይ ቀጥታ ይተረጎማሉ ማለት ነው። ይሄ በሚሆንበት ሰዓት ደግሞ የዩቲዩብን ህግ እየጣስን ስለሆነ ስለዚህ ነው ሰዓታችሁ ቢቆጥርም መልሶ የሚያነሳው ዲሴፕቲቭ አክቲቪቲ ሰዓታችሁ እንዲጨምር ገንዘባችሁ እንዲቆጥርላችሁ በተገቢው መንገድ ስላልሄዳችሁ ምን ያደርገዋል በዲሴፕቲቭ አክቲቪቲ ወይም በማጭበርበር መልኩ የተገኘ ነው ተብሎ ስለሚታሰብ በዚህ አይነት መልኩ ሰዓታችንን ያነሳዋል ማለት ነው። ኮመንት ስፓም ማለት አላስፈላጊ የሆነ ድርጊቶች ማለት ነው እንቅስቃሴዎች ማለት ነው እና ኮመንት ስፓም ይላል። ኮመንት ስፓም ማለት አብዛኞቻችሁ አሁንም የጠቀማችሁ እየመሰላችሁ ያንን ላይቭ የገባውን ሰው የረዳችሁት እየመሰላችሁ በጣም በተሳሳተ መንገድ ስራን እየሰራችሁ ነው ማለት ነው። በነገራችን ላይ በተለይ ላይቭ ላይ ሆናችሁ የሚጻፉ ኮመንቶች ለሰዓት እይታችሁ ለሰዓታችሁ ወሳኝነት አላቸው። አግባብ ያለው ጽሁፎች የምትጽፉ ከሆነ ተገቢነት ያላቸው ጽሁፎች የምትጽፉ ከሆነ የተመልካቹ እዛ ኮመንት እየጻፈ የሚሳተፈው ሰው በሚጽፈው ኮመንት በበዛ በስርዓት ያለው ኮመንቶችን በመጻፍ የሰዓት እይታችሁን ማሳደግ ትችላላችሁ። ከዚህ በፊት እንደተናገርኩት ኢሞጂዎችን እየደጋገሙ መላክ እንደ ስፓም ይቆጠራል ማለት ነው። እንደዚህ አይነቶች ነገሮችን ልታቆሙ ይገባል ማለት ነው። አይደንቲካል ኤንድ ሪፒቲቲቭ ኮመንትስ ይላቸዋል። ተመሳሳይና ድግግሞሽ የሆኑ ኮመንቶችን መጻፍ ሰዓትን ለመጨመር እይታን ለመጨመር ወይም ደግሞ የዩቲዩብ አልጎሪዝም ሜትሪክሱን ከፍ ለማድረግ የሚደረጉ እንደዚህ አይነት ነገሮች በጣም ስህተት ነው። እናንተ የምትጽፉት ኮመንቶች ላይ ላሳያችሁ እስቲ። ለምሳሌነት ያህል በድግግሞሽ እየተጻፉ ያሉ ኮመንቶችን ተመሳሳይ የሆኑ ኮመንቶችን እንዴት እየጻፋችሁ እንደሆነና ሰዓታችሁን በምን አይነት መልኩ እንደምትበሉ ላሳያችሁ። እንግዲህ እዚህ ጋር እንደምታዩት ናይስ ላይቭ እየተባለ በተደጋጋሚ ይጻፋል። ሱፐር እየተባለ በተደጋጋሚ እነዚህ በተደጋጋሚ ይጻፋሉ። ስለዚህ እነዚህ ምንድናቸው ማለት ነው? ስፓም ይሆናሉ። ሪፒቲቲቭ ኮመንት ወይም አይደንቲካል ኮመንት ይሆናል። አንድ አይነት የተደጋገመ ኮመንት በዩቲዩብ ህግ አይመከርም፣ አይጻፍም። ለዚህ ነው ሰዓታችሁን የሚያነሳው። ምክንያቱም በማጭበርበር ሰዓታችሁን ከፍ ለማድረግ በማጭበርበር ተገቢ በሆነ መልኩ ሳይሆን ተገቢ ባልሆነ መልኩ ሰዓታችሁን ለመጨመር የምታደርጉት ጥረት እንደሆነ ስለሚረዳ አግባብነት የሌለው ኮመንት ስለሆነ በድግግሞች የዩቲዩብ አልጎሪዝም ሰዓታችን እንዲጨምር ወይም ሜትሪክሱ የኛን ሰዓት የኛን እይታ እንዲጨምር ለማድረግ የሚደረግ ጥረት ስለሆነ ይህ ኮመንት ስፓም ይባላል። በዩቲዩብ ህግ የተከለከለ ነው ወይም ስፓም ስለሆነ ያነሳዋል ማለት ነው። ቀጣዩ ደግሞ የምነግራችሁ ሰብ ፎር ሰብ የሚለውን ነገር ላስረዳችሁ። ሰብ ፎር ሰብ የሚለው ምንድነው ስንል አብዛኞቻችሁ ደምረኝ እመልሳለሁ፣ ሰብስክራይብ አድርግኝ ሰብስክራይብ አደርጋለሁ እንላለን አይደል? እኔ ሰብስክራይብ አድርጉኝ እላለሁኝ እናንተም እመልሳለሁ። ነገ እንደዚህ አይባልም፣ አይደረግም። በዩቲዩብ ህግ የተከለከለ ነው። ሰብስክራይብ ለማድረግ እኔም አድርጋለሁ አንተም አድርገኝ አይባልም። ሰውን ሰብስክራይብ አድርጉት አድርገኝ ማለት ትችላላችሁ። አሁን ላይቭ ላይ ሆኜ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ልል እችላለሁ እንጂ ስላደረጋችሁ እናንተንም ሄጄ ሰብስክራይብ ማድረግ አድርግልኝ ላድርግልህ አይነት ነገር በዩቲዩብ ህግ የተከለከለ ነው ወይም ስፓም ይሆናል ማለት ነው። ሰብ ፎር ሰብ ይለዋል ማለት ነው። እንደዚህ አይነት ነገሮች ላይቭ ላይ ቁጭ ብላችሁ ታወራላችሁ። ስለዚህ በጀሚናይ ኤአይ አማካኝነት የምታወሩትን የምታደርጉትን ነገር ዩቲዩብ አንደርስታንድ ያደርገዋል ወይም ይረዳዋል። ስለዚህ ይህንንም ነገር ዩቲዩብ አያበረታታም። ከዩቲዩብ ህግ አኳያም ክልክል ስለሆነ ሰዓታችሁን ያነሳዋል፣ ሰብስክራይበራችሁን ያነሳዋል ማለት ነው። እንግዲህ ክቡራትና ክቡራን የአውራ ክሊክ ቤተሰቦች የዛሬው ትምህርታችን ይህንን ይመስል ነበረ። ለቻናላችን እንግዳ ከሆናችሁ በድጋሚ ሰብስክራይብ እንድታደርጉ ከአክብሮት ጋር ጠይቃለሁ። የቻናላችን ቤተሰቡ ደግሞ ሼር፣ ላይክ እና ኮመንት እያደረጋችሁ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታስቀምጡልን ከአክብሮት ጋር ጠይቃለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። በያላችሁበት ሰላማችሁ ይብዛ። ቻው። ክሊክ የቻናላችን
ክሊክ